ጂንካ ላይ ዲን ጋርም ተያይዞ በርካታ ውጣ ውረዶች ያሉበት አካባቢ ነው። ምናልባት እስልምናን እንደዚህ በደንብ ያለበት አይደለም። ከ10 እስከ 15 ደቂቃ የሚያስኬድ እየሄድን አሊፍ እያልን ቀራ ነበር። ነገር ግን ያ ቂራአታችንም ብዙም ውጤታማ ሊያደርገን አልቻለም። ያ የሚሆነው መች ነው ትምህርት ሲዘጋ ብቻ ነው። ወሎ ሰፈር ይባላል። ስለ ጂንካ ነበር ያወራን የነበረውና እዛ ላይ ያለ ጂንካ ውስጥ ነው ወሎ ሰፈር የሚባለው። ናም ከምን አንፃር ነው ወሎ ሰፈር የተባለው? ማንኛውም ልጅ አንድ ጊዜ ጆሮውን ይዞ ነው የሚገባው። እድሜው መድረሱ የሚታወቀው ጆሮአችንን እንደዚህ አድርገን ይያዝ ነበርና በዛን ሰዓት ነው አንደኛ ክፍል ገባን። የገባህበት እንደው ወደዛ ፊልድ ማለት ነው ምንድን ነበር ዋነኛ ዓላማ? ኢሚዲየትሊ 1 አመት እንዳስተማርኩ ነው የዲግሪ እድል የተሰጠኝ እና የዲግሪ እድሉንም በዚሁ ፊልድ ላይ ነው ያደረኩትና በዚህ በአዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረኩት። እንደ ጂንካ ነው አሁን የምናወራውና ጂንካ ላይ ያለው መጅሊስ ምን ያህል ተሰሚነት አለው? እንደ ከፖለቲካው አንፃር ሊሆን ይችላል፣ ከአመራሮች ከመንግስት አመራሮች አንፃር ምን አይነት ቦታ አለው? بسم الله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون أو مشركون. ودنا يتكبراتشو يا أفريكا تيفي تمركزاتشن بمولو يا الله سلام زنتنا بركته بنان تلايهون ይህ ፕሮግራማችን አያ ወሂካያ ምዕራፍ 2 ነው። በዚህ ፕሮግራማችን ላይ እንደሚታወቀው እንግዲህ የተለያዩ እንግዶችን እያመጣን እናንተን ያስተምራሉ የምንላቸውን አጀንዳዎች እያነሳን የምንቆይበት ፕሮግራማችን ነው። የዛሬ እንግዳዬ እንግዲህ ክቡር ልበላቸው ወይ ደግሞ ታላቅ ሰው ይዤላችሁ የቀረብኩት ከዚህ 750 ኪሎ ሜትር ላይ የሚገኝ ጂንካ የሚባል ከተማ ላይ የሚኖሩ ናቸው። በቅድሚያ ለእሳቸው ልስጥና ራሳቸውን ብታስተዋውቁ። مرحبا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. በቅድሚያ ስለጋበዛችሁን እንግዲህ ስላደረጋችሁን ከልብና መሰግናለን። ምናልባት ስሜ ዑመር ዲን ግርማ እባላለሁ። የመጣሁት ቅድም ለመግለጽ እንደሞከርከው ከጂንካ ከተማ ነው። ምናልባት አሁን ላይ በጂንካ ከተማ የመጅሊሱ ዋና ሰብሳቢ ነኝ። ይሄንን ይመስላል። መርሐባ ለዛ ነው ክቡርነቱ ወደ እሳቸው ያስተላለፍኩት። ምናልባት ከመጅሊስ ጋር ተያይዞ በሰፊው የምናወራበት ይሆናል። ግን ሲመለስ ላርግና ዑመር ዲን የት ነው የተወለደው የት አደገ የሚለውን ትንሽ ዳሰስ ብናደርግ። መርሐባን እንግዲህ የተወለድኩት በጂንካ ከተማ ያው ጂንካ ብለን ስንል ከአዲስ አበባ በጣም 750 ኪሎ ሜትር ርቃ የምትገኝ ትንሽዬ ከተማ አርሶ አደርና አርብቶ አደር የሚኖሩባት ወሎ ሰፈር በሚባል አካባቢ ነው የተወለድኩት። ምናልባት ከተወለድኩ በኋላ እዛ አካባቢ ትንሽ እንደቆየን ያደግኩት አርክሻ በሚባል ሰፈር ነው። ምናልባት የእድገት ሁኔታዬ የአባቴን ስም እንደሰማችሁት ግርማ ሰብስቤ ይባላል። ምናልባት አባቴ ያው ወደ እስልምና መጥቶ ነው እናቴን ያገባትና እናቴ በርካታ ነገሮችን በሱ ላይም ከፍላለች አልহামዱሊላህ። ምናልባት በጃርክሻ አካባቢ በመንኖርበት ሰዓት ጂንካ ላይ ዲን ጋርም ተያይዞ በርካታ ውጣ ውረዶች ያሉበት አካባቢ ነው። ምናልባት እስልምናን እንደዚህ በደንብ ያለበት አይደለም። ስናድግ እንደዚህ አካዳሚክ ትምህርት ላይ ማለጻናት የሚባል ነገር ተምረን አሊፍ ባ ብለን አይደለም ያደግነውና ነገር ግን ትንሽ ከፍ ካልን በኋላ ከተማው ላይ የነበረው አንድ መስጂድ ነው። ያ የሚገኘው መስጂድ ወሎ ሰፈር መስጂድ ነው ያለው የመጀመሪያው መስጂድ። ያንን መስጂድ አባቶች ሲመሰርቱ በጣም በርካታ ውጣ ውረዶችን አድርገው ነበርና እኛም
እያደግን እንደማንኛውም ሕፃን ልጅ አካባቢ ውስጥ የተጫወትን እየቦረቅን ካደግን በኋላ እናታችን በጣም ዲን የሚባለውን ነገር ትጓጓለች። ቀርተን አውቀን ምናምን እንድናደርግ ትፈልጋለች እና ምናልባት ያ ነገር የሆነው እሷም አስተማሪ ነበረች። ጎን ለጎን አባታችንም ወደ እስልምና ከመጣ በኋላ እሱም የሚሰራው ትምህርት ቢሮ ውስጥ ስለነበረ ትምህርት የሚባለው ነገር ላይ ምናልባት ዕውቀት የሚባለው ነገር ላይ ዲኑን ሳያውቁም እንድናቅ ይፈልጉ ነበር። እኛ ካደግንም በኋላ ግን ዕውቀት የሚባለው ነገር ለእስልምና ትልቅ መሰረት እንደሆነ ለማወቅ ችለናልና ምናልባት እዚሁ ጋር አያይዤ ለመግለጽ የምፈልገው ነገር ምንድነው ቅድም እንዳልኳችሁ ለዲን ብዙም እምብዛም የሆነ አገር ነው አካባቢው። አላኩልያን ዛሬ ላይ ያለበትን ሁኔታ ምናልባት በኋላ የምንጫወተው ነገር ይሆናል። ነገር ግን ያን ሰዓት ላይ የነበረው ነገር አንድ መስጊድ ነው። እኛም ነፍስ ካወቅን በኋላ በእግር ከ10 እስከ 15 ደቂቃ የሚያስኬድ እየሄድን አሊፍ እያልን ቀራ ነበር። ነገር ግን ያ ቂራአታችንም ብዙም ውጤታማ ሊያደርገን አልቻለም። ያ የሚሆነው መች ነው? ትምህርት ሲዘጋ ብቻ ነው የሚሆነው ቂራአት የሚኖረውና በዛ ሁኔታ ውስጥ ተውኖ በጣም ብዙ ውጣ ውረዶች ነበሩ። የሆነ አክል እንቀራለን፣ የሆነ አክል ይቆማል። ትምህርት ሲጀመር ይቆማል። ያ መስጊድ ብቻ ነው ያለው። ከዛ በኋላ አባቶች ይሰባሰቡና ባለንበት ሰፈር ላይ 3-4 ሆነው ያለንበትን መስጊድ ቦታውን ይገዙትና ትንሽዬ ቤት ይሰሩና ለዛው አካባቢ ሶላት ለመስገድ ብለው ይጀምራሉ። ያ ሶላት የሚሰገደው አንዳንዴ በረመዳን ብቻ ይሰግዳሉ፣ ከዛ ይቆማል። ከዛ የሆነ አክል ይሰግዳሉ፣ ይቆማል። ይሰባሰቡና ሰፈሩ ውስጥ ደግሞ ለምን አንሰግድም ብለው ደግሞ ይጀምራሉ። ያለው የዲኑ አህዋል ማለት ነው። እኛም ከፍ እያለን እያደግን ስንመጣ የነበረን አህዋልያ ነው። ዲን የሚባለውን ነገር ብዙም አናቀው። ምናልባት እድሜያችን ከፍ እያለ እዛው አካባቢ ትምህርት እየተማርን እያደግን ስንመጣ በደንብ ተጠናክረን የቀጠልንበት ሁኔታ ማስታውሰው 90ዎቹ አካባቢ 98 99 አልহামዱሊላህ ሰው እየገባው ሲመጣ ለኛም አካባቢ አንድ ኢማም፣ ሌላ መስጊድም እንደዚህ ተከፈተ፣ አንድ ኢማም፣ እዛም ላለው አንድ ኢማም በየሰፈራችን መቅራት ጀመርን ማለት ነው። ከዛ በኋላ ክረምት የነበረው ቂርአት አመቱን ሙሉ መሆንን ጀመረ። ምናልባት እዛ ጋር በደንብ አንስቼ ማውራት እና መናገር የምፈልገው ነገር ምንድነው? አላህ እድሜውን ረጅም ያድርግልን እላለሁ። ኡስታዛችን የነበረ አንድ ሼህ መሐመድ የሚባል ኡስታዝ ነበርንና እንደምታውቁት የኢልም አካባቢ ያው ወሎ ነው በብዛት እና እኛ ጋርም የደረሰን ነገር ከወሎ የመጡ ኢማሞች ነበሩ። እሱ ጋር ምናልባት ማረዲኒ ላነሳልን ነበር እንደው የጀመርክ እንዳላቋረጥ ብዬ ነው እንጂ ወሎ ሰፈር ይባላል። ስለ ጂንካ ነበር ያወራን የነበረውና እዛ ላይ ያለ ጂንካ ውስጥ ነው ወሎ ሰፈር የሚባለው። ናም ከምን አንፃር ነው ወሎ ሰፈር የተባለው? መልካም ምናልባት ወሎ ሰፈር የሚባለው ጂንካ ውስጥ ያለ ነው። ያ አካባቢ ጂንካ ሲቆረቆር መጀመሪያ የተቆረቆረው ሰፈር ነው። ያ አካባቢ ወሎ ሰፈር የተባለው ወሎዎች ናቸው የሰፈሩት እዛ አካባቢ። ከወሎ ለንግድ የመጡ አባቶች አያቶቻችን እዛ አካባቢ ሰፈሩን መስርተው መኖር ጀመሩ። ሰፈሩን በዛ የተነሳ የወሎዎች ሰፈር ስለነበረ ወሎ ሰፈር የሚባል ስያሜ የተሰጠው። አሁንም ወሎ ሰፈር ተብሎ ነው የሚጠራው። የመጀመሪያው መስጊድ ጂንካ ላይ እዛው አካባቢ ያለው መስጊድ ነው። ያ መስጊድ አሁንም ምናልባት ስሙ መስጊድ ሰላም ይባላል። ብዙ ሰው ግን የሚያውቀው ወሎ ሰፈር መስጊድ በመባል ነው የሚታወቀውና የመስጊዱና የሰፈሩ ሁኔታ ከዛ አንፃር ነው ስያሜ የተሰጠው። ምናልባት ልመለስና ወደ አነሳነው ነገር ላይ ያወራን ያለነው ከዚህ ከቂራአት ጋር ተያይዞ ያለውን ነገር ነውና ምናልባት እንዳልኳችሁ ቂራአታችን በጣም በርካታ ውጣ ውረዶች የነበሩትና እነዚህ ኡስታዞች ከመጡ በኋላ ለመሰብሰብ በጣም አዳጋች ነበረ። እድሜያችን ፋየር ስቴጅ ነው። ዲን የሚባለው ነገር ሕፃን ሆነን አልተሰራብንም። ፋየር ስቴጅ ላይ ስለነበርን ይሄ ኡስታዝ ምንድን ነበር ያደረገው? መስጂዱ ውስጥ ኳስ መጫወቻ መረብ ኳስ የምንጫወትበትን ነው መጀመሪያ ክሬት ያደረገው። ከዛ እዛው ክሬት እንዳደረገ ወጣቶችን እንደሰበሰበ የወጣቶች ማህበር የሚል ነገር ትንሽዬ ነገር አቋቁሞ ሁል ጊዜ ከትምህርት እንደመጣን 10 ደቂቃ 20 ደቂቃ ኳስ ያጫውተናል። ያችን መረብ ኳስ ከዛ ወደ ቂራአት እንገባለን። ወጣቱን ለመሰብሰብ ያደረገበት ወይ በዚህ ልክ ነው። ከዛ በኋላ ነው ሁላችንም እዛ አካባቢ ያለን
ቂራአትን መቅራት የጀመርነው። አልহামዱሊላህ ቂራአትን 8ኛ ክፍል ሆነን ነው። አሁን ለምሳሌ እኔ 8ኛ ክፍል በኋላ ነው ቂራአትን ጠርተን ያ ማለት 18 15 16 ዓመት አካባቢ ያ ማለት በነበርንበት ሰዓት ነው እንደዚህ በደንብ ኮንቲኒየስሊ ቂራአቶች መቀራት የጀመሩት ማለት ነው። ከዛ በፊት ግን እንዳልኳችሁ ክረምት ይጀምራል 2 ወር ያበቃል። እንደገና ወደ ትምህርት ይኬዳል። ቀጣይ እንደገና ዓመት ተጠብቆ ነው ሲቀራ የነበረውና በርካታ ኢልም ጋር ተያይዞ የነበሩት ጊዜያቶቻችን ያንን ይመስሉ ነበር። ነገር ግን በዚህ መሃል ምናልባት እናቴን በጣም ላመሰግናት እወዳለሁ። ምክንያቱም ለምንድን ነው ይሄን የምልህ እንድንቀራ በጣም ጉጉት ነበራት። ዲንን እንድናቅ በዲን እንድንጠነክር በጣም እኛ ላይ ዋጋ ትከፍል ነበርና ከዛ ጋር ተያይዞ ያን ረጅም ርቀት እየሄድን 10 ደቂቃ 15 ደቂቃ በልጅነት እድሜያችን እየሄድን እንድንቀራ ታረገን ነበር። እዛ ጋር ጥሩ ነገሮች ስለነበሩ እዚህ ጋር ቂራአት ኮንቲኒየስ ሲሆንልን ኢሚዲየትሊ ነው አክሰፕት ያደረገን መቅራትን የጀመርነው ማለት ነው። ማሻአላህ በጣም ደስ የሚል ነበር። በእውነቱ አንዳንዴ ክፍለ ሀገር ላይ ያሉ ከተሞችን ስታያቸው ሙስሊሙ ምን ያህል ነው የሚለው ጥያቄ ውስጥ ነው የሚገባብህ። ከዛ ደግሞ ምን ያህልስ የኢልሙ ስርጭት ምን ያህል የሚለው ነው ያንን ነው በሰፊ እየዳሰስክልን የነበረውና ምናልባት አዳጋች የነበረበት ሰዓት ነው። ሩቅ እግረ መንገድ ነው ሄዳችሁ የምትቀርቡት የነበረው። አልহামዱሊላህ ሆነ ይሄ አሁን ላይ ግን አሪፍ ሁኔታ ላይ ያለ ይመስለኛልና ሰዓትም እየደረሰብን ስለሆነ ኢንሻአላህ አረፍ ብለን እንመለሳለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከዑመር አብዲን ጋር ያለን ቆይታ እንደቀጠለ ነው። ገና ብዙ ያልነካናቸው ርዕሶች አሉን። ሳትርቁ ጠብቁን። ካፍታ ቆይታ በኋላ ተመልሰን መተናል። ከዑመር አብዲን ጋር ያለን ቆይታ እንደቀጠለ ነው። ቅድም እያወራን የነበረው እስኪ ጂንካ ላይ የነበረው የእንትን ላይ ፎከስ አድርገን እያነሳን ነበር። የኢልም ቅበሎች ላይ በምን አይነት መልኩ ነው ኢልሙ የሚማረው የሚለውን ነገር አንተም የተማርክበትን እየዳሰስክልኝ ነበረ። አሁን ደግሞ ወደ ትምህርት አለምጣና ትምህርት ላይስ የት አካባቢ ነበር ተማሪ የነበረው? ከኬጂ ጀምሮ ሊሆን ይችላል። በእናንተ ጊዜ እንዴት ነበር የምዝገባ ሂደቱ ራሱ የሚለውን ዳሰስ አድርገልኝ። መርሐባን። ምናልባት ትምህርትም የጀመርኩት እዛው አካባቢ በሚገኝ ትምህርት ቤት 1ኛ ደረጃ ነው ቀጥታ የገባ ነው። በእኛ ሰዓት እዛው እንደ አካባቢው የኬጂ ምናምን የሚባል ነገር የለም። ነገር ግን እኛ እድለኛ ነን ብለን የምናስበው የአስተማሪ ልጆች ስለነበረን 5 ዓመት 6 ዓመት ሲሆነን እዛው ትምህርት ቤት ውስጥ እንውል ነበረ። ከዛ 7 ዓመት ያው ማንኛውም ልጅ አንድ ጊዜ ጆሮውን ይዞ ነው የሚገባው። እድሜው መድረሱ የሚታወቀው ጆሮአችንን እንደዚህ አድርገን ይያዝ ነበርና በዛን ሰዓት ነው 1ኛ ክፍል ገባን። እዛው አካባቢ ነው የተማርነው። ምናልባት ካልኳችሁ እዛው ሃይ ስኩልንም እዛው ጂንካ ከተማ ላይ ነው ተምሬ የጨረስኩት። ምናልባት በእኛ ሰዓት የነበረው 10ኛ ክፍል እንደጨረስን ፕሪፓራቶሪ የሚባሉ ነገሮች ነበሩና በሰዓቱ ጥሩ ከሚባሉ ተማሪዎች ነበርን። ነገር ግን የ10ኛ ክፍል ውጤት የፕሪፓራቶሪ የሚያስገባኝ አልነበረም። በዛ የተነሳ ቀጥታ ወደ ኮሌጅ ነበረ የመግባት እድል ያገኘሁት። ወደ ኮሌጅ ሲገባ የነበረው ነገር በሰዓቱ አዲስ ፊልድ ነበር የተፈጠረው። ያም ስፔሻል ኒድ የሚባል ወይንም ልዩ ፍላጎት የሚባል ትምህርት ነው ያጋጠመኝና ያንን ደግሞ ለመማር መጀመሪያ የቻልኩት ሆሳዕና የሚባል አካባቢ ነው። ምናልባት ሆሳዕና ሲባል ያው ለአዲስ አበባ ቅርብ ነው፣ ብዙ ነገርን ታውቃላችሁ ብዬ አስባለሁ። ነገር ግን ሆሳዕና ላይም ዲን እንደዚህ የተደላደለ አይደለም። ብዙ የአካባቢ ፕሮቴስታንት አካባቢ ስለነበረ በርካታ ውጣ ውረዶች ነበሩ። እዛ አካባቢም የትምህርት ቤቱ ጀማዓ ጋራ የጀማዓው መንበር ነበርኩኝ እዛ ላይና በጣም በርካታ ቂራአቶችን እንቀራለን። ቂራአቶችን ስንቀራ ግን በርካታ ፈተናዎች ነበሩ። ቂራአቶችን በምንቀራበት ሰዓት መስጊዶቻችንን ቀምተውን ነበረ። በርካታ ውጣ ውረዶችን አድርገን መስጊዶቻችንን አስመልሰን ቂራአትን ማስቀራት መቅራት በማንችልበት ግራውንድ ሁሉ ተፈጥሮ እዛው በምንኖርበት ሰፈር ውስጥ አሚር እየሆንን እየመረጥን እንቀራ ነበርና ከዛ አሚር የነበርን ሰዎች ደግሞ ወተን ኢማማችን ጋር ኡስታዛችን ጋር እየቀራን ታች ያሉ ሰዎችን እያቀራን ነበር ስንማር የነበረው። ሆሳዕና 3 ዓመት በኮሌጅ ውስጥ ቆይቻለሁ። ምናልባት ልዩ ፍላጎት ተብሎ ሲባል ዝም ብዬ የሆነ ነገር ነካ ለማድረግ ያክል ብዙ የሚሰራው አካል ጉዳተኛዎች ላይ ነው። ለምሳሌ ሳይን ላንጉጅ፣ በተመሳሳይ ሁኔታ የብሬል ማንበብ። ምናልባት አካባቢው ጂንካ
እንደዚህ ብዙ ነገር ስለማያውቅ ዑመርዲን ልዩ ፍላጎት ትምህርት እኮ ገባ ሲባል ዑመርዲን ደንቆሮ ነው እንዴ? ዑመርዲን አካል ጉዳተኛ ነው እንዴ? የሚሉ ጥያቄዎች ሁሉ ነበሩ። ነገር ግን ተምሬ ከወጣው በኋላ ሰውን በርካታ የግንዛቤ ማስጨበጫዎችን እየሰራን ሳይን ላንጉጆችን የማስተማር ሁኔታዎችን ሁሉ ገጥመውን ነበርና ምናልባት ግን የገባህበት እንደው ወደዛ ፊልድ ማለት ነው ምንድን ነበር ዋነኛ ዓላማው? ሐቂቀተን እዚህ ጋም የቤተሰብ በደንብ የኔን ጭንቅላት ለመቀየር ያን ጊዜ ዲኑም ትንሽ ጥሩ ላይ ስለነበርን የተጎዱ ሰዎችን እኮ መርዳት ከአላህ ዘንድ ትልቅ ምንዳ ታገኛለህ እናቴም አባቴም ያን ይሉኝ ነበርና ያ ነገር ውስጤ እውነትም ነው ብማር ሳይን ላንጉጅ በመለክት ቋንቋ ያወራው ልጆችን የአይነ ስውራንን ደግሞ በብሬል ማስተማር ይችላል። ይሄ ደግሞ ትልቅ እድል ነው የሚል አይነት ውስጤን ነው የጫረውና ከዛ በኋላ ነው ለዛ ትምህርት ሰጥቼ በደንብ እንትን ማለት የቻልኩት። ይገርምና በጣም አሪፍ ንያ ነበር። የመጀመሪያም ተሳክቶልሃል በያስብ 3 ዓመት ሙሉ። አልሐምዱሊላህ። ምናልባት ከወጣ በኋላስ እንደው ይሄን በማስተማር ሂደት ላይ ሞክረህበታል? አልሐምዱሊላህ እንደተመረኩኝ ቀጥታ እዛው በከተማ ውስጥ የሚገኝ አንድ ትምህርት ቤት ነው የተመደብኩት። እዛ ትምህርት ቤት ትንሽ አይነ ስውራን መስማት የተሳናቸው ነበሩ። እነሱን ልጆች በደንብ አስተምር ነበር። በሳይን ላንጉጅ በመለክት ቋንቋ በብሬል የማስተማር እድሎች ገጥሞኝ ነበረ። ምናልባት እዛው ጎን ለጎን የቋንቋ ማይነራችን ቋንቋ ስለሆነ ቋንቋ ትምህርትንም አስተምር ነበርና ምናልባት በአስተማሪነት ላይ 5 ዓመት ያክል ለመቆየት ችያለሁ። ምናልባት ያንን ትምህርት እያስተማርኩ ጎን ለጎን ኢሚዲየትሊ 1 ዓመት እንዳስተማርኩ ነው የዲግሪ እድል የተሰጠኝ እና የዲግሪ እድሉንም በዚሁ ፊልድ ላይ ነው ያደረኩትና በዚህ በአዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረኩት። እዚሁ ነበር የነበረው ቆይታዬና አዲስ አበባ ዩኒቨርሲቲም አልሐምዱሊላህ 5 ዓመት ተምሬ የዲግሪ ፕሮግራም ተመርቄ በተመሳሳይ ሁኔታ ይህንን ፕሮግራም እንዳገኘው እንደተመረኩ ኢሚዲየትሊ ከአስተማሪነት ሙያ ወደ ፕሮጀክት ላይ ነው ሙቭ ያደረኩትና የተለያዩ ትላልቅ ኤንጂኦዎች ውስጥ ለ3 እና ለ4 ዓመት ያክል የመስራቱ እድሎች ነበሩኝ ማለት ነው። በዚሁ ፊልድ ነው በዚሁ ፊልድ ላይ ኤንጂኦ ላይ ትምህርት ዘርፍ ላይ ለ3 ዓመት ያክል አንደኛው እዛው ጂንካ አካባቢ ነው። ለ3 ዓመት ከሰራው በኋላ 1 ዓመት ደግሞ አፋር ለመቆየት ሞክሬያለሁ በፕሮጀክት ላይ ማለት ነው። አጠቃላይ የስራዬ በዚህ በትምህርቱ ሁኔታ ያለንበት መልኩ ይሄንን ይመስላል። ማሻአላህ። እስኪ እንደው ምናልባት ተመልካቾቻችን እያዳመጡ ነው የሚገኙትና እንደው አሰላሙ አለይኩም ወራህመቱላሂ ወበረካቱ ደግሞ ያላህ ሰላም ዝነትና በረከቱ በእናንተ ላይ ይሁን የሚለውን በምልክት ብትልልኝ ደስ ይለኛል ለነሱ የሚቻል ከሆነ። ምናልባት አሁን ላይ ምንም ዝግጁነት ስለሌለኝ ምናልባት እሷን ነገር ብዙም ርቅ ያለው አሁን ምናልባት በነበርኩበት በማስተማር ሂደት ውስጥ በነበረው ሰዓት ነውና ክህሎት ነው። ክህሎትን ደግሞ ስትግባባው ስትነጋገረው ነው እንትን እያለህ የሚመጣውና ዛሬ ላይ ግን አሁን ምንም እንትኑ እየራቁ የመጣውበት ሁኔታ ነው ያለውና አላህ ካለ ግን አሁን በርካታ እስላም የሆኑ አካላቶች ሙስሊም የሆኑ አካላቶችን የተከታተልኩ ውስጤ ላይ የጫረብኝ ነገሮች አሉ። ምናልባት ወደዚሁ ሙያ በደንብ የሚገባበት ሁኔታ ከዚህ በኋላ ይኖራል ብዬ አስባለሁ። ምናልባት በርካታ የኛ ሙስሊም ልጆች ቁርአንን አሁን አልሐምዱሊላህ ተስተካክሎ በብሬል እየመጣልን ነው በሳይን ላንጉጅ በምልክት እና አሁን ከአላህ ጋራ ወደዚህ አይነት መልኩ የሚመጣባቸው ሁኔታዎች ይኖራሉ ብዬ አስባለሁ። ምናልባት አላህ ካሳካው ኢንሻአላህ። ጀዛከላሁ ኸይረን ነው ማርዲን። በጣም ደስ የሚል እንትን ነው እንዳልከው ሰዎችን መርዳት ወይ ደግሞ ሰዎችን ማስደሰት የራስም ደስታ ነው አላህንም ማስደሰት ነውና ከፊልድ ምርጫ ጀምሮ በጣም ደስ የሚል ሁኔታ ነበረ። እስኪ ወደ አሁኑ ልምጣና ማርዲን አሁን ላይ በምን ላይ ነው የሚለውን ደግሞ ዳሰስ ብናደርግ። መርሐባን። ምናልባት ከዚህ ከፕሮጀክቱ በኋላ ቀጥታ አልሐምዱሊላህ እንደ ሀገር አዲሱ ስትራክቸር አዲሱ የመጅሊስ በአዋጅ ከጸደቀን በኋላ ያው እንደ ሀገር በርካታ ውጣ ውረዶች እየተደረጉ ነው ያሉትና እኔም እንግዲህ ጂንካ በምትባለው በትንሿ ከተማ ወንድሞች ፕሮፖዝ ባደረጉት መሰረት የጂንካ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ሰብሳቢ በመሆን ህዝበ ሙስሊሙን ሁሉንም እከሌ እንዲህ ነው እከሌ እንደዛ ነው
ከሚል አስተሳሰብ በመውጣት ሁሉንም ሙስሊም ወደ አንድነት ለማምጣት አሁን መጅሊሱ ላይ እየሰራው እገኛለሁ። ምናልባት በዚህ በመጅሊስ ቆይታችን አመታትን ልናስቆጥር ሜቢ 1 ወር 2 ወር ይቀሩናል እና አሁን መጅሊሱ ላይ ያገለገልኩ ነው ያለሁት። ጎን ለጎን ያው የራሳችን የተለያዩ ስራዎች እንሰራለን ማለት ነው። ማሻአላህ። ምናልባት ከመጅሊስ ጋር ተያይዘው አንዳንድ ነገሮች የሚነሳሉና ሰዎች ዘንድ መሆን ጥያቄ ይሆንባቸዋል ብዬ አስባለሁ። የአሁኑ መጅሊስ ማለት ጥርስ የሌለው አንበሳ እንደማለት ነው። እንደ ጂንካ ነው አሁን የምናወራውና ጂንካ ላይ ያለው መጅሊስ ምን ያህል ተሰሚነት አለው? እንደ ከፖለቲካው አንፃር ሊሆን ይችላል፣ ከአመራሮችም ከመንግስት አመራሮች አንፃር ምን አይነት ቦታ አለው? መርሃበን። ምናልባት የጂንካ መጅሊስ አልሐምዱሊላህ ከተመሰረትን በኋላ በርካታ ውጣ ውረዶች ነበሩ። እነዛን ውጣ ውረዶችን ለማስተካከል በሚቻለው መልኩ ጥረት ተደርጎ ዛሬ ላይ ከሞላ ጎደል ቅድም እንዳነሳው ጥርስ የሌለው አንበሳ ሳይሆን ጥርስ ያለው አንበሳ ወደ መሆን ህዝቡን ወደ ተቋሙ እንዲመጣ፣ ተቋሙ የናንተ ነው፣ ተቋሙ የኛ ነው፣ በጋራ መሆን መቻል አለብን የሚለውን ነገር ለህዝቡ በማድረስ ህዝቡም አልሐምዱሊላህ ከተመሰረትን ጀምሮ ከጎናችን ነው ያለው። ከጎናችን በመሆን በርካታ ተግዳሮቶችን የነበሩንን ነገሮች ሁሉ እየቀረፈልን ከጎናችን ሆኖ ነው እየሰራ ያለውና እንደ ጂንካ ምናልባት በዚሁም አጋጣሚ የጂንካን ሙስሊም ማህበረሰብ ላመሰግን እወዳለሁ። ለምንድነው ይሄንን እያልኩ ያለሁት? እንደምታውቁት ያው መጅሊሳችን አዲስ ነው፣ እንደ ሀገርም ገና 2 ዓመቱ ነው። በርካታ ውጣ ውረዶች ያሉበት ነው። ጥርስ ሳይኖረው ቀርቶ ሳይሆን ያው ህዝቡን አዌርነስ መፈጠር ስላለበትና ህዝቡን ወደ አንድነት ማምጣት ስላለበት በጣም በርካታ ውጣ ውረዶች ኖረውበት ግን እነዛን ስትራግሎችን እየፈታ የመጣባቸው መንገዶች አሉ። ነገር ግን ጂንካ ላይና ጂንካ ላይ ብቻ ስናወራ ጂንካ ላይ ስላለው ነገር አልሐምዱሊላህ መጅሊሱ በሁለት እግር ለመቆም ዛሬም ትናንትም በርካታ ስራዎችን እየሰራን ነው ያለንበትና አሁን ጠንካራ መጅሊስ እየፈጠርን ነው። ከመንግስት ጋር ተያይዞ ያለው ነገር የአሪዞን የጂንካ ከተማ ያሉ ሁሉም የመንግስት ባለስልጣኖች ይህንን ተቋም በሁለት እግሩ እንዲቆም ከተመሰረተ ጊዜ አንስቶ እስካሁን ድረስ ከጎኑ ሆነው በርካታ ነገሮችን ምናልባት እንደ አዲስ ሲመጣ የነበሩ ሁኔታዎች አሉ። እነዛን ሁኔታዎች ሁሉ ለመስበር የመንግስት አካላቶች በጣም በርካታ ተግባራቶችን ከጎናችን ሆነው አከናውነዋልና ለመንግስት ለአሪዞን ለጂንካ ከተማ ትልቅ ምስጋና አለኝ። ለመንግስት አካላት፣ ለሰላምና ጸጥታው፣ ለዋና አስተዳዳሪዎች ሌሊትም ቀንም ከጎናችን ሆነው ነው ተቋሙን ተቋም ለማድረግ እየሰሩ ያሉት። ምናልባት ዛሬ ላይ እጅና ጓንት ሆነን በጣም ቦንድ ሆነን ነው እየሰራን ያለነውና ከመንግስት ጋራ የጂንካ መጅሊስ ከሞላ ጎደል በጣም ጠንካራ ነው። አሁንም ህዝቡን ወደ አንድነት ለማምጣት አሁንም በርካታ ስራዎችን እየሰራ ይገኛል። እንግዲህ አላህ ያግራልንና ኢንሻአላሁ ተዓላ ምርጥ የሚባል ጠንካራ የሚባል ተናግሮ የሚደመጥ ለተናገረውም ቃሉን የሚፈጽም የሙስሊሙን መብት የሚያስከብር አሪዞን ላይም ጂንካ ከተማ ላይም በተመሳሳይ ሁኔታ ጠንካራ መጅሊስ ነው የሚፈጠረው ብለን እናስባለን። ምናልባት ጀዛከላሁ ኸይረን ዑመር አብዲኒ። እንግዲህ መጅሊስ ሲባል የሙስሊሙ ማህበረሰብ መሪ ነውና አባት ነው ማለት ነው የሙስሊሙ ማህበረሰብ። እንደ ጂንካ እንደው ሙስሊሙ ማህበረሰብ የሚፈልገው ነገር ምን አለ ከሙስሊሙ ማህበረሰብ? ለምን ሙስሊም ለሙስሊም ወንድማማች ነው። እንኳን እዚህ በኢትዮጵያ ስራ ያለን ሰዎች ቀርቶ ሌላ ከኢትዮጵያ ውጭ ያሉ ሀገራቶች ቢሆኑ ሙስሊም እስከሆኑ ድረስ የኛ ወንድሞች ናቸው፣ የኛ እህቶች ናቸውና እንደ ጂንካ ማህበረሰብ ሌላው ሙስሊም ማህበረሰብ ምን ሊያበለጽግለት ወይ ደግሞ ሊያበረክትለት ይችላል የሚለውን ካሉ እነሱ የምታጫውታይ። መልካም። ምናልባት እንደ ጂንካ እንደተባለው ቅድምም መጅሊስ የሚባለው ነገር አባት ነው። ሁሉንም አቅፎ የመያዝ ግዴታ አለበት። ያንን ግዴታም እኛ እንደ መጅሊስ ሁሉንም ኑ ቤታችሁ ነው ተጠለሉ፣ ሁላችሁንም ወደ አንድነት መተን አንድ ሆነን ጠንካራ መሆን መቻል አለብን። ልዩነቶቻችን በርካታ ዋጋ አስከፍለውናል፣ ያንን ነገር መስበር አለብን ብለን እነዛን ተግባራቶችን እያከናወን ነው። ምናልባት ጂንካ ከተማ ላይ አሁን ከዚህ በኋላም ከዚህ በፊትም የተተገበረ ያለ ነገር አለ። ምናልባት በዚህ አጋጣሚ የጂንካ ነጃሺ እስላማዊ ማዕከል የሚባል ትልቅ ማዕከል ጂንካ ላይ የመስራት ዘመቻ
እየተሰራ ነውና ይሄ ማዕከል ለጂንካ ብቻ አይደለም፣ ለደቡብ ኢትዮጵያ ብሎም ለኢትዮጵያ በርካታ ስራዎችን ይሰራል ብለን እናስባለን። ያን ነገር ላይ አሁን ማህበረሰቡም ኢትዮጵያ ላይ ያሉ ሙስሊሞችም በርካታ ነገሮች እየተደረጉ ነው ያሉትና በዚህ አጋጣሚ መልእክቴንም ለማስተላለፍ ሁላችሁም ሙስሊም ወንድም እህቶቻችን ከጎናችን ቁሙና ይሄ ኋላ ቀር የሆነ ከትልቋ ከአዲስ አበባ 750 ኪሎ ሜትር ላይ የሚገኝ አርብቶ አደርና አርሶ አደር ያሉበት ነገር ግን ጠንካራ ሙስሊም ዲንን የሚናፍቁ መማርን የሚፈልጉ ሙስሊም ወንድም እህቶች ስላሉ ይህንን ማዕከል እጅ ለእጅ ሆነን ገንብተን ውጤታማ አድርገን ዲንን የምንካድምበት እንዲሆን የሚል ጥሬንም በዚህ አጋጣሚ ለማስተላለፍ እወዳለሁ። ጂንካ ላይ ያለነው ሙስሊሞችም የጀመርናቸውን በርካታ ነገሮችን ተጠናክረን መቀጠል መቻል አለብን። ዲንን እስልምናን ከፍ ማድረግ መቻል አለብን። ምክንያቱም እስልምና የሚባለው ነገር ተከፍሎ ልሰራው አይደለም። አላህ ሲፈጥረንም እዚህ ምድር ላይ መጀመሪያ ልንገዛው ልናገለግለው ነው። ምክንያቱም ጀነት ውድ ናት ረሱል ሲሉ ሐቂቀተን ውድ ናት። ያ ደግሞ ውዱ ነገርን ለማግኘት ዝም ብለን ተቀምጠን አይደለም የምናገኛትና በርካታ ውጣ ውረዶችን በርካታ መስዋዕትነቶችን መክፈል መቻል አለብን እና እንደ ሀገርም እንደ ጂንካ ከተማም ዲንን ለመካደም ከፍለን ዋጋ ከፍለን ያችን የምንናፍቃትን ጀነት ለማግኘት ዛሬ ላይ ዋጋ መክፈል አለብን የሚል አስተሳሰብም አለኝ ማለት ነው። መርሐባ ጀዛከላሁ ኸይረን ነው መረድኒ። ምናልባት አሪፍ ነገሮችን ያነሳው ሌላ አካባቢ ያለው ሙስሊም ማህበረሰብ ከዛ ጋር ሆኖ ተዋቅሮ የሚሰራቸው ስራዎች ቢኖሩና ነጃሺን እግረ መንገድህን አንስተዋል። የማይረሳም ነው ሙስሊም ማህበረሰብ እንዳለ የሚያውቀውና በተስፋም ያለ ነው። ወደፊት ትልቅ ነገሮችን ይሰራል ተብሎ ከሚጠበቁ ማዕከሎች መካከል አንዱ ነው። ኢንሻአላህ እሱ ደግሞ እናንተው ያላችሁ ህያው ይሆናል እንጠብቃለን። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን እንግዲህ ከዑመር አብዲን ጋር የነበረን ቆይታ ይሄንን ይመስላል። ብዙ ርዕሶችን አንስተና ስለ ጂንካ በሰፊው ብናወራ ብናስተዋውቃችሁ ደስ ይለን ነበረ። ሰዓቱ ስለሚገድበን በዚህ ለማገባደድ እንገድላለን። ዑመር አብዲን እንግዲህ በእኔም በአፍሪካ ቲቪ ስምም እዚህ ድረስ መስዋዕት ከፍለህ ስለመጣህልን ጊዜህን ስለሰጠን ከልብ እናመሰግናለን። ጀዛከላሁ ኸይረን። እኔም እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። ወይክ መርሐባ። ውድና የተከበራችሁ አፍሪካ ቲቪ ተመልካቾቻችን እንግዲህ የአያ ወሂካያ ፕሮግራማችን እንደቀጠለ ነው። በሌላ የክፍል ፕሮግራሞች ላይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።